በነገራችን ላይ ሄዳለሁ እያለች ያለችው እኮ መልሰኝ እያለች ነው። ቶሎ እንታረቅ ይቅርታ ጠይቅ እያለች እኮ ነው። ወንድነትን አፍቃሪነትን ባልነትን እንድታሳይ ስለፈለገች ነው። ብዙ ሰዎችን አንገት ማስደፋት ስለፈለገች ነው ሩታ በጣም ብዙ ነገር ስትለይ ነበረችው እንጂ አንድም ከነ ፍቅር ከነ ምናምን ጋር ከነ ጽጌ ጋር የምትሆነው ነገር በዛ ሰዓት እንደውም ሩታን እያናደዳት አልነበረም። ቆም ብላ ስታስበው ነገሮች ትክክል አልነበሩም። ከቤት መውጣት እንደሌለባት ተረዳች። ስለዚህ አንተ ነህ ብለህ በፍቅር እንድትመልሳት ይቅርታ እንድትላ ፈለገች። ይሄ ደግሞ ማንም ሴት የምትፈልገው ነገር ነው። ወንድ ልጅ በጣም ብልጥ መሆን ያለበት ነገር ምንድነው? ሴት ልጅ ምን እንደምትፈልግ ሴት ልጅን እንዴት መመለስ እንዳለብህ ከሴት ልጅ ጋር እንዴት ሰላም ማውረድ እንዳለብህ በደንብ አድርገህ ማወቅ አለብህ እንጂ ሴት መታ ግሬ ላይ ወድቃ ምናምን እንዳታስብ አባቢ እንዳታስቡ አያደርጉትም። መቼም በእያንዳንዱ ተግባር ውስጥ ወንድነትህን ማየት ይፈልጋሉ። ባልነትን አፍቃሪነትህን እንድታሳያቸው ይፈልጋሉ። ሰላም ጤና ይስጥልን ውድ ቤተሰቦች እንዴት ናችሁ? ሁሉ ሰላም ሁሉ ሸጋ እሰይ እንኳን ሁሉ ሰላም ሆነላችሁ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰዎች ትፈልጋላችሁ ሴት በዚህ ወንድ በዚህ በመሰለፍ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። ወዳችኋለሁ። ካሁን በኋላ ንፋስ እንዳይገባ ምንም ነገር እንዳይነካብኝ ትቅፍቅፍ ብላችሁ ተቃቀፉ። እናንተ እኮ ማታ እኔ የተናገርኩ ነገር እኮ አለ። አንድ አካል እኮ ናችሁ። አንድ አካል ናችሁ። አካላችሁ አንድ ነው። በቃ አካላችሁ እሱ አካል አንቺ ነው፣ አንቺ አካል እሱ ነው። በነገራችን ላይ እንደውም ይሄ ሁሉ ክፍተትም እንዲፈጠርና ይሄ ሁሉ ነገር በመሃላቸው እንዲሆን የሆነበት አንዱ ምክንያት ምን እንደሆነ ታውቃላችሁ? በጋብቻ መካከል ሁለት አካል የሚባል የለም። አንድ ሰው ከተጋባ በኋላ አንድ አካል ነው። ከዚህ በፊት ነግሬያቸዋለሁኝ። አንድ ሰው ጣት ገማ ተብሎ አይቆረጥም። ልክ እንደዛውም አንድ ባል ሚስቱን ባናደዳት ቁጥር ወይ ደግሞ ሚስቱን የሚያናድ ነገር ባረገ ቁጥር ራሱ ላይ ያንን ነገር እያደረገ እንደሆነ ነው የሚቆጠረው። ምክንያቱም አካል የሆነችውን ሚስቱን እንደ አካል ባለመመልከቱ ምክንያት ነው ያንን ሁሉ ነገር አንድ ባል ሚስቱ ላይ ሊያደርስ የሚችለው እንጂ ሚስቴ አካሌ ከሆነች ከዚህ ጣት ወይም ከዚህ ጆሮ ከዚህ አይን ሚስቴ ለይቼ የማላይ ከሆነ ልክ አንድ ሰው በአይኑ ወይም በጣቱ እንደማይቀልድ ሁሉ በሚስቱ አይቀልድም። የትኛውንም ጥፋት ሚስቱ ልታጠፋ ትችላለች። ልክ አንድ ሰው ጣቱ ሲቆረጥ የተቆረጠው ጣቱ ቶሎ እንዲድን ብሎ ወደ ሐኪም ቤት ወይ መድኃኒት ብቻ የሆነ ነገር አድርጎ ቶሎ እንዲድን ሊያደርገው እንደሚሞክረው ሁሉ ማንም ባል ሚስቱ የሆነ ነገር ብታጠፋ አካሉ ናትና እሷን ከጥፋት መንገድ መመለስ እንጂ ይባስ እንደገና እሷን ወደ ጥፋት መንገድ ሊመራት የሚችል ተግባር ማድረግ የለበትም። ሚስትም ልክ እንደዛ ባልሽ አካልሽ እስከሆነ ድረስ የገዛ አካልሽን እንደምትንከባከቢ እንደውም ከኛ የበለጠ አካላችሁን በመንከባከብና በማዋሳብ እናንተ እኛን በእጥፍ ትበልጡናላችሁ። ወንድ ልጅ በሳሙና ታጥቦ ጸጉሩን ከፈረዘ ከበቂ በላይ ነው። እናንተ ግን የገዛ አካላችሁን በመንከባከብ ከኛ ትበልጣላችሁ። ስለዚህ ባልሽም ልክ እንደምትንከባከቢው አካል ነው መመልከት ያለብሽ። አለበለዚያ በትዳሩ ውስጥ የአንድ አካልነት ስሜት ከሌለ ያ ትዳር ረጅም እድሜ የሚቀጥልበት መንገድ በጣም እየጠበበ ነው የሚሆነው። ምክንያቱም ቅድም ብያቸዋለሁኝ የአንድ አካልነት ስሜት በአንድ ቤት ውስጥ ወይም በአንድ ትዳር ውስጥ ከሌለ ያ ትዳር በጣም ትልቅ አደጋ ውስጥ ነው የሚወድቀው። ስለዚህ ልክ ጋሽዬ እንዳሉት እንደ አንድ አካል አለመተያየት በትዳራችን ውስጥ በጣም ብዙ ክፍተት ይፈጥራል። እርሶ ሰላም አውርጂ ብለውኛል። ሰላም አወርዳለሁ እና ደግሞ ያው ቅድም እንደነገርኩት ነው ጋሺ መሄድ እፈልጋለሁ። መቅረት አልፈልግም፣ ግን ሰላም የአብርሽን አዛዛር አይታችሁታል። እኔ አብርሽን የተቀየምኩበት አንድ ምክንያት የውስጥን ፍላጎት ማሸነፍ የለብህ። ሁሉ ጊዜ ማሸነፍ ካለብህ ከውስጥ ሰዎችን ሊጎዳ የሚችል ነገር አድርግ የሚል ስሜት ከመጣብህ ነው ያንን ነገር ነው ማሸነፍ ያለብህ እንጂ ለሚስት ያለህን ፍቅር ለሚስት ያለህን ቦታ ሚስትህን የምትፈልግበትን ስሜት በምንም ተአምር እንዳትደብቀው። ዛሬ ላይ ጋሽዬ ደርሰው ነገሮች ወደ መቀዝቀዝና ሁለታችሁ ሰላም ወደ መሆን ደርሳቸዋል እንጂ በዙሪያቸው ያሉ ሰዎች ምንም ሊያስታርቋቸው አልቻሉም። ይባስ እንደውም እንድትለያዩ ነበር ሲያደርጉ የነበሩትና አሁን ፊትን ከተመለከትከው ሩታ መሄድ ፈልጋለሁ ስትል ፊትን እንዴት አድርገው ደስታ እንዳዞር ካይታል። አይ እኛ የምንመለከተው አንተ የምትናገረውን አይደለም። ለምሳሌ ከዚህ በፊት ደጋግመህ ስትናገር ነበር አይደለ? ይሄ ትዳር እንዳበቃለት ልትለያዩ እንደሆነ ከእንግዲህ ደግማችሁ እንደማትሆኑ ምናምን እነዚህን ቃላቶች ስትናገር ብዙዎቻችን የምንመለከተው ያንን ቃል የምትናገርበትን ፊትህን ነው። አየህ ፊትህ አንድም ቀን ደስተኛ ሆኖ በሩታ ጉዳይ አውርቶ አያውቅም። አንዳንድ የማይሆኑ ተግባሮችን በመፈጸም አናደርከን እንጂ ፊትህ ሩታን እንደሚፈልግ ያለ ሩታ መኖር እንደማይችል ሩታን በጣም እንደሚያፈቅራት በደንብ አድርጎ ያስታውቃል። ስለዚህ ከዚህ በኋላ እነግርሃለሁኝ ከውስጥ ወደ ውጪ ሁለት ነገሮች ይወጣሉ። አንደኛው ምንድነው? ክፉ ሐሳቦች፣ ሰውን የሚያሳዝኑ በቀል ሊሆን ይችላል፣ ብቻ የማይሆኑ ነገሮች ሊሆን ይችላል። አየህ
ለዛ እነዛን ነገሮች ራስን በመግዛት በውስጥ ያሰብከው ክፋቱ ወጥቶ ሰውን እንዳያሳዝን የሰው ልብ እንዳይሰብር ባንተ ምክንያት ሰው ሐዘን ውስጥ እንዳይገባ መጠንቀቅ አለብህ። ሁለተኛው ግን መልካም ነገሮች ናቸው። ልክ ለሩታ ያለን ስሜት በምንም ተአምር መሸሸግ የለብም። ያ አሸናፊነትን ማያስብልም ወንድም ማያስብልም ስማርትም ማያስብልም። ይሄ ሁሉ ርቀትም የተጓዛችሁበት አንዱ ምክንያት ስሜትን በመደበቅ ነው። አየ ሰላም እንዲወርድ እየፈለክ ሰላም እንዳይወርድ የሚያደርጉ ተግባሮችን በመፈጸም መታረቅ እየቻልክ ላለመታረቅ መሸሽ የውስጥህና ድርጊትህ በጣም የተለያዩ ናቸው። እነዛ ነገሮች ደግሞ የፊት ስሜት ይናገራሉ። ስለዚህ ለሌላ ጊዜ እንደዚህ አይነት ስሜቶችን መቆጣጠር አለብህ። ትኩር ብለህ ማየት አለብህ። ምንድነው እኔ ላይ ህይወቴ ላይ እንቅፋት እየሆነ ያለው? ምንድነው ሰዎችን እያሳዘንኩበት ያለው ነገር? ምንድነው ሚስቴ እያዘነችብኝ ያለው ነገር? ስለዚህ ከዚህ በኋላ ራስህን መቆጣጠርና ራስህን በደንብ አድርገህ መቃኘት ይገባል። ከዚህ በኋላ ራስህን በደንብ አድርገህ መመልከት፣ የምታደርጋቸውን ነገር በማስተዋል ማድረግ፣ ውስጥ የሚልህን ስሜት የሚልህን አንተ የምትፈልገውን ነገር በደንብ ራስህን ማጣራት አለ። ምክንያቱም የማትፈልገውን ነገር እያደረክ ሩታን አታሃት ነበር። ከዚህ በኋላ ግን ውስጥ የሚፈልገውን ሰላም የሚሰጥህን የሚያስደስትህን ነገር ማድረግ ነው ያለብህ። አለበለዚያ ከዚህ የከፋ ነገር ነው የሚያጋጥምህ። ያ ደግሞ ጸጸቱን አችለው እንደወርድ ከፈለጉ ሰላም አውርጄ እርሶ መርቀዊ መንገዴ የሚተቃና እንዲሆን እርሶ መርቀዊ ብሄድ ደስ ይላል። ችግር የለም። እሱ ሌጋሽ እየፈቀድክላት ነው እንዴ ያለው? ፊት ምን አገባ? በነገራችን ላይ ይሄን ነገር እንደውም ጋሽዬና ሩታ ተነጋግረውበታል። ምክንያቱም አብርሽ ማለት ነው እልህኛ ነው በጣም። ለዛ አብርሽ ጋሽዬና ሩታ አብርሽን የሆነ ነገር እየሰሩት ነው። የሆነ ነገር እያስተማሩት ነው ወይ ደግሞ የሆነ ድራማ እየሰሩት ነው እንጂ ሩታ ጌታን ነው ብላችሁ ደግማ ይሄንን ነገር አታነሳም። ምክንያቱም ትናንትና አንስተዋለች። አሁን ደግማ የምታነሳበት ምንም አይነት ምክንያት የለም። ምን የምታውቀው ነገር አለ? መሄዷና ለመሄዷ ዛሬ ነው እንዴ የምታውቀው አንተ? አይደለም አይደለም። መሄዷና ለመሄዷ ዛሬ ነው የምታውቀው። አያገባህም። አይና በጋዝ በዚህ ነገር አንተ ምንም የሚጠቅስ ነገር የለም። በቃ ጋሽ እኔ ማታ አስቀራታለሁ። በቃ አያገባህም። በቃ ሰላም አውርዱ እንጂ አያገባህም። አንተ ትሄድም አትሄድም ምንም ትበል አንተ የሚያገባህ ነገር የለም። በዚህ አትግባ። በቃ አንተ ሰላም አውርድ ነው። ስላንተ ጨርሻለሁ። ባይዘው ያ ጨርሻለሁ። አንተ ምን ልትናገረኝ አልፈልግም። ጋሽ እኔ እኮ ሰላም አውርድ እኮ ቀላል ነው። እኔ እንዳትሄድ ስለፈለኩ ነው እንጂ ሁሉ የለፋሁት የነበረው እኮ ሰላም አውርድ ቀላል ነው። ሰላም እስካሁን ለምን ቀላል ከሆነ ለምን አታወርድም ነበር? ይሄ ሁሉ ውዥንብር ሲፈጠር ቀላል ነው። አብርሽ በጣም ይሄንን ነገር ማረጋጋትና ማስተካከል በጣም ይችል ነበር። ምክንያቱም በሱ በኩል በጣም ነገሮች ቀላል ይሆኑ ነበር። ምክንያቱም ሩታ ትወደዋለች፣ እሱም ያፈቅራታል። ስለዚህ በሁለቱ መካከል ፍቅር ካለ ተፈጠሩ የተባሉት ወይም ደግሞ አንዳቸው በአንዳቸው ያዘኑበት ጉዳይ በጣም ቀላል ነው የሚሆነው። ፍቅርን በልጦ ሊሄድ የሚችል ማዘን ወይም ክፋት የለም። ሁልጊዜ ፍቅር አሸናፊ ነው። ለፍቅር ብለን የተሆናቸው ለፍቅር ብለን ዋጋ የከፈልንባቸው በጣም ብዙ ነገሮች አሉ። በጣም ብዙ ሴቶች ለፍቅር ብለው ያላቸውን ራዕይ ትተው አግብተው ወልደው በጣም ብዙ ነገራቸውን ሉዝ አድርገው ለፍቅር ብለው ትልቅ ዋጋ ከፍለው እየኖሩ ነው። አይ ፍቅር በጣም ብዙ ዋጋ ያስከፍለናል። ግን የምንከፍለው ዋጋ እኛን የሚጎዳን ሲሆን ይበልጥ ህይወታችንን ደስተኛ ሊያደርግልን የሚችል ነገር ላይ ነው ዋጋ የምንከፍለውና ትልቅ ፍቅር ሁለታችሁ መካከል ትልቅ ፍቅር አለ። ግን እልህኝነት የሚባል ነገር ያንን ነገር እንዳትጠቀሙ አደረጋችሁ። እልህኝነት የሚባል ነገር ነው እናንተን ለዚህ ያደረሳችሁ እንጂ በሁለታችሁ መካከል ያለው ፍቅርና በሁለታችሁ መካከል ያለው መፈላለግ በጣም ትልቅ ነው። እንዴ እኔ ከወታደራ ታዲያ እዚህ ምን አመጣኝ? እሄዳለሁ ስላለች እኮ ነው ጋሽ ሁሉ ነገር የተፈጠረው እንጂ እኮ እኔ እስከዛሬ እሄዳለሁ ያለች ጠብቃለች። አይ ቪዲዮ አከታተል የለ እንዴ? ያ በነገራችን ላይ እሄዳለሁ እያለች ያለችው እኮ መልሰኝ እያለች ነው። ቶሎ እንታረቅ ይቅርታ ጠይቅ እያለች እኮ ነው። ወንድነትን፣ አፍቃሪነትን፣ ባልነትን እንድታሳይ ስለፈለገች ነው። ብዙ ሰዎችን አንገት ማስደፋት ስለፈለገች ነው ሩታ በጣም ብዙ ነገር ስትለይ ነበረችው እንጂ አንድም ከነፍቅር ከነምናምን ጋር ከነጽጌ ጋር የምትሆነው ነገር በዛ ሰዓት እንደውም ሩታን እያናደዳት አልነበረም። ቆም ብላ ስታስበው ነገሮች ትክክል አልነበሩም። ከቤት መውጣት እንደሌለባት ተረዳል። ስለዚህ አንተ ነህ ብለህ በፍቅር እንድትመልሳት ይቅርታ እንድትላ ፈለገች። ይሄ ደግሞ ማንም ሴት የምትፈልገው ነገር ነው። ወንድ ልጅ በጣም ብልጥ መሆን ያለበት ነገር ምንድነው? ሴት ልጅ ምን እንደምትፈልግ፣ ሴት ልጅን እንዴት መመለስ እንዳለብህ፣ ከሴት ልጅ ጋር እንዴት ሰላም ማውረድ እንዳለብህ በደንብ አድርገህ ማወቅ አለብህ እንጂ ሴት መታ ግሬ ላይ ወድቃ ምናምን እንዳታስበው፣ አባቢ እንዳታስበው። አያደርጉትም መቼም። በእያንዳንዱ ተግባር ውስጥ ወንድነትህን ማየት ይፈልጋሉ። ባልነትን፣ አፍቃሪነትህን እንድታሳያቸው ይፈልጋሉ። ሴት ልጅ የሚገዛት ይሄ ነው። የትኛውንም ስጦታ ብትሰጣት የትኛውንም ነገር ብታረግላት ሩታ ካንተ በላይ ያንተን ነገር የምትፈልግ ቢሆን ኖሮ ከመሽ ጀምሮ አብራ እንደመጣች ታውቃለህ።
ከአንድ ፍራሽ ጊዜ ጀምሮ ሩታ ከጎን ነበረች። ከሩታ ውጭም አንተ እኔ ማግባት አለብህ ብዬ አላስብም። በባዶነት ጊዜ አብራ ነበረች። በባዶነት ጊዜማ ማን ጥሎ እንደሄደ ታውቃለህ። ከእግዚአብሔር በታች የእድገት ትልቅ መሰላል ሩታ ናት አይደል? የሚያምርብህም ከሩታ ጋር ነው። ሞገስህ ራሱ ያለው ከሩታ ጋር ነው። ምክንያቱም ሁለታችሁ በጣም ብዙ ነገር አሳልፋችኋል። በጣም ብዙ ነገር ለዚህ ህይወት ከፍላችኋል። እንደዛ ዋጋ የከፈላችሁበት ነገር ዛሬ ላይ አምሮበትና ደምቆ ፍሬውን ማየት ልትጀምሩ ስትሉ መለያየት አይሆንም። ይሄ ትልቅ የሰይጣን ሐሳብ ነው። የምሬን ነው የምላችሁ እንጂ እንደዛ አይነት ደስተኛ ጥንዶችን ሊለይ የሚችለው ሰይጣን ነው። ሰይጣን በእናንተ መካከል ማን እንደሚከብር፣ በእናንተ መካከል ምን አይነት ትውልድ ምን አይነት ጄኔሬሽን እንደሚመጣ ስለሚያውቅ፣ በነገራችን ላይ ሰይጣን በጣም ደስተኞች የሆኑ ፍቅር ያላቸው ሰላም ያላቸው አምላካቸውን እያመሰገኑ የሚኖሩ ጥንዶችን ማየት አይፈልግም። ምክንያቱም በእነሱ መካከል የሚቀጥለውን ጄኔሬሽን ያውቃል። ስራውን የሚያፈርስበት ትውልድ እንደሚመጣ ያውቃል። ስለዚህ እናንተን ሰላምና ፍቅር አይፈልጉም። ይህንን በደንብ አድርጋችሁ ማወቅ አለባችሁ። ሰላም እኔ በራሴ ማለት ነው ትግስት ያለቀው ትግስት በጣም አልቋል። እኔ ትግስት ያው በቃ ስለሱ መልሰዋለሁ። ምንድነው እንትን ያለ አንቺ ነገር ነው ሩትዬ፣ የራስሽ ነገር ነው። አሁን ሰላም አውሩልኝ፣ ተቃቀፉልኝ፣ ሰላም ሁኑልኝ ቀድማችሁ። ሌላውን እናወራበታለን፣ ማንኛውም ነገር እናወራበታለን። ሰላም አውሩልኝ፣ ተነስተ ሰላም በላት፣ ሰላም በላት፣ ተነስና ሰላም በላት። ጋሺ ማንንም አይሰሙም። ተባረክ፣ እግዚአብሔር አምላክ ይባርክሽ። ተባረክ፣ የወለድሽው እሺ በልሽ። ኧረ አብርሽ ሃሃ እግዚአብሔር አምላክ ይባርክሽ። ተባረኩ። እንደዚህ መጣቅፋት አራቷ አበጋዝ የበረከቱ የወለዳችሁት ይባረክ። አሜን አሜን። ተባረኩ። አታልቅሺ። በቃን ለምንድን ነው ግን አወራራቸው እንዴት እንደሚመቸኝ ምለው። ሜሪ የምትባል ልጅ ነው ማገኛት። ጋሺ ሜሪ ነገር ግን ከንክሯቸዋል። ከትናንት ጀምሮ ሜሪ ሜሪ እያሉ ነው። አለቀልሽ ሜሪ እናቴ። ልጅነት እኮ ነው። እኔ በልጅነቴ እንዴት ነበርኩ? ከልባቸው እንደው ነገሮች ዝም ብሎ ከላይ ከልባቸው ቢሆንና የሀሳባችሁን ብትናገሩ ጥሩ ነበር። አንተ ሁሉም በየፊናል እኔ እኮ መታረቁ እሺ ብያለሁ እኮ መጀመሪያ። እኔ ያው ነገ መሄዷ ትንሽ አታስቆይ ነው እንጂ አሁን የነገው ተው ብያለሁ። ስለ ነገው ተው ዝም በለው። አይ ጋሽ አንተ ብዙ ማታውቀው የነገው እግዚአብሔር ትኬት ትቆርጣለች ጋሽ። በቃ ትኬት ከቆረጠች መጥቶ ፕሌን አይሮፕላን መጥቶ ናይ ውጪ ናይ ክላክስ ነፍቶ ይዟት መሄድ መሰላ እንዴ? አፍርሽ ግን በጣም ስለሚወዳት ማለት ነው እንዳላጣት ብሎ ከመፍራት የተነሳ ይመስለኛል የምር ትኬት የቆረጠች ምናምን መስሎታል። ትኬቱ ምን በሰላም ባስ መሰለ እንደ ወደ ካናዳ የምትሄደው እንዴ? ኤክስፓየርድ አለው እኮ ትኬት። አባቢ ተው እንጂ እንደዚህማ አትፍራ። ችግር የለም ጥላ አትሄድም። የፈለገችው ነገር የአንተ ሁኔታ አይታ ነው እንጂ ለሰላሟ የፈለገችው ነገር ትተዋለች። የፈለገችው ነገር በፍቅር ከታረቀ አልቀረ ከልቧ ይቅር ተባብለን ይቅር ከልባችሁ አልተባባለችም ነው በከልቧ ይቅር በተለይ ማጋሽ አትሄድም ነበር። በል ከልባችሁ ተነስ ቅርበላት። እሺ በል ተነስ። ከልባችሁ ይቅር ተባባሉ። ውትዬ እንደዛ ነው። ይቅር በይኝ በላት። ምንም ቀለበት እንትን አይደል። ምንም ይቅር በይ በቃ ከልብሽ ይቅር በይ በእግዚአብሔር በቃ ከልቧ ይቅር ትበለው እንዴ። ይቅር በይ እባክሽ። አሪፍ መቻብርሽ የኔ ትመቸኛለህ አባቴ። ክፉ አይን ከእውነት ይቅርታ ካልሆነ ከልብ ይቅር እንባባል ችግር አለ ማለት ነው። አሁንም በቃ እንዲህ ያለ ነገር ነው አልፈልግም። እኔ በነገራችን ላይ ምን ደስ እንዳለኝ ታውቃላችሁ? የጽጌ ጸባይተኛ መሆን በቃ ጸጥ በጥባጫ ጽጌ ማለት ነው። ጸጥ በቃ እዚህ ፈገግ ማለት ብቻ ነው። ቀይ ጽጌ ጸባይ እንደዚህ መግዛት ጸጥ ማለት ተመችቶኛል። እዴ ትንሽ እንረፍ እንጂ ጽጌዬ እንወድሻለን ግን እንዴ በቃ እንዴ አው አራሳሳ አብርሽ ጋሺ ያለው ብሎ እንዴት እንደሳማት አይታችኋል? የሆነ ከገጠር የመጣች አክስቱን እየሳመ ነው የሚመስለው። ይያት ቆያት እቺ ነው ያትፈልግም እንዴ ያሳሳ እንዴ አው አብርሽ አባቱን በጣም ነው የሚፈራው፣ ግን በጣም ነው ደስ የሚለው። ባልኩት ባይ ጽጌ ራሱ ሳቋ መጣ። እነዚህ ልጆች
አሁን ነገ ይሄዳለሁ ነው አልምትዩ በረራ አለኝ ነው ስትዩ በቃ ችግር የለም ዛሬ ስትመካከሩ ወዲያ እንደዚህ ስለተፈጠረ በጣም ደስ ብሎኛል እውነት። እና ደግሞ ዝም ብሎ መተቃቀፍ ብቻ እንዳይሆን ከላይ እንዳይሆን ከልባችሁ ያልባችሁን ነገር አሁን ሳይሆን ለብቻችሁ ስትሆኑ ብታወሩት ደስ ይለኛል። ያ በጣም በነገራችን ላይ ሁለቱ በጣም ማውራት ያለባቸው ብዙ ነገር አለ። በቃ ማለት ያኛው የነበራቸው የሁለቱ አላረደ ያቺ ፍቅር ኮኔክሽኗ ምናምን ነገር ብሉቱዟ ኮኔክት እንድትል ብሉቱዝ ዲቫይስስ ኮኔክት ምናምን የምትለዋ ነገር እስክትመጣ ድረስ ቁጭ ብለው ማውራት አለባቸው። ፈታ በሉ በቃ እኔ ልሂድ። ተፈጠረ በእውነት ደስ ብሎኛል። እና በመሀላችሁ ብዙ ነገሮችን ጥሩም ሆነ መጥፎ ነገር ጓደኞቻችን ሁላችሁም ብዙ ነገር ፈጥራ ሊሆን ይችላል እና በድጋሚ በጣም ይቅርታ እውነት በጣም ይቅርታ። ስህተት ነው የሰራነው ነገር እና ሁለታችሁ ብታወሩ ደስ ይለኛል እውነት። እና ነው አሁን ልሂድ። አውሩ እንጂ አውሩ። እሺ አያት enjoy it. ጋሽዬ ከገጠር ሚስት አምጥተውለት እኮ ነው የሚመስለው ለመጀመሪያ ጊዜ ያያት። እሷ እዛ ፈገግ ትላለች። ኧረ ወይኔ አንበሳ አንደኛ እሺ ዛሬ ግን በሳቅ ነው የሞትኩ ያለሁት። ይመቻችሁ። በቃ የምንፈልገው ይሄንን ነበረ። በጣም ደስ ብሎኛል። እኔ ዛሬ ተነፈስኩኝ። በቃ ድምቅን ያደረጋችሁ ዛሬ በሳቅ ጋሽዬን ረጅም እድሜ ሰጣቸው። አባቴ ክፉ አይንካቸው። እውነት ውድ ቤተሰቦቼ እንግዲህ ዛሬ ቪዲዮ በጣም ደስ ሲል ነበር፣ ፈታ ሲያደርገኝ ነበረ። በቃ ስንጠብቀውና ስንጓጓለት የነበረ ነገር ነው። ነገሮች ወደ ማለቂያቸው እየደረሱ ነው። እንኳን ደስ አላችሁ። በጣም ደስ ብሎኛል። በጣም ነው የምወዳችሁ። በሌላ ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ።